ሰላም ጤና ይስጥልኝ እንደምን አላችሁ አብዲ ራዋ ነኝ በአብዲ ራዋ ቲዩብ ዛሬ በዚህ ፕሮግራም በሌላ ርዕስና አጀንዳ ነው የመጣሁት አሁን ኢቢኤስ ለምን በሚል ፕሮግራም ነው የመጣሁት በአጋጣሚ ለረጅም ጊዜ ውስጤ ሳብላላው ሳሰላስል የነበረው ሐሳብ ነበር በአጋጣሚ ሆነና የወጣት ወይም ደግሞ የብርቱካን ተመስገን ጉዳይ ኢቢኤስ ላይ የተሰራውን ነገር አይቼ አንድ እናቴን ስለምወድ ሁለት ባለቤቴን ስለማከብር ሶስት ሁለት ሴቶች ልጆች ስላሉኝ አራት እንግዲህ አላህ የፈጠረው ሰው ስለሆንኩኝ በምንም መልክ ይሰራ የፖለቲካ አጀንዳ የሚኖረው የብሔረሰብን ጉዳይ ይኖረው ምንም ይኖረው ሲታይ ፕሮግራሙ እየተላለፈ በዛ ልክ የዚህ ዶክመንተሪ አጀንዳ ምንድነው ከጀርባው ምን አለ ብሎ ለማየት አንድ ሰው ሊቸገር ይችላል እኔም ከዛ መሃል ነኝ ነገር ግን የተደበሰበሱ ነገሮች ካሉ ከጀርባው የተለያዩ ነገር ካሉ ደግሞ የሚወቀሰው ሊወነጀል የታሰበው ሐሰት ነው ብሎ የሚጠረጥረው የራሱን ጥናት እስከፈለገበት ጊዜ መውሰድ ይችላል በመሃል ግን በእውነተኛ ጉዳት ውስጥ ያሉ ግለሰቦች መጎዳት የለባቸው ከልጅቷ ሐዘን ወይም ደግሞ ፌክ ተሰርቷል ብሎ መልስ ከሚሰጡት ከሁለቱም መሃል ለማዘንም የማንነት ሰንሰለት የምንፈልግ ለመውቀስም የራሳችንን ቀጭን ክር የምንፈልግ መሆኑ ነው በሶስት በአራት በኩል ያየሁት ይህ ነገር ውሸት በሆነ ባልደረሰባት ከምን ይልቅ አደረሱ የተባሉትን ለመከላከል አደረሱ የተባሉት ላይ ደግሞ ቂም እንዲያዝና ቁጭት እንዲፈጠር ለማድረግ ከልጅቷ ሐዘን ይልቅ ከጀርባ ባሉት ጉዳይ ላይ ስላተኮርን እዛ ውስጥ ነው መግባት አልፈልግም ግን ይሄ ጉዳይ ከመከሰቱ በፊት ማየት ያለብን ፕሮግራም አልነበረም ወይ ከዚህ በፊት ሌሎች ላነሳ ፈልግና በዩቲዩብ ፕሮግራም ሊሰራ ፈልግና ከኔ የተሻሉ የስነልቦና ባለሙያዎች የማህበረሰብ አንቂዎች በተለያዩ የትምህርት ተቋማት ውስጥ በእጅጉ በዚህ ደረጃ ከፍ ያሉ በተለይ ለጊዜው ለዚህ ፕሮግራም ድምቀት ስሟን ባስታውስ ደስ ይለኝ ነበር ፕሮግራሙ ከጀመርኩኝ በኋላ ስሟ አልመጣልኝ የስነልቦና ባለሙያ በተለያየ ጊዜ እየቀረበች ማብራሪያ መስጠት ድንቅ እህት አለች የስነልቦና ባለሙያ ነች ዶክተር ነች እነሱ ባሉበት አገር አንዳንድ ርዕሶችን ኢቢኤስ ላይ ያየሁትን ማንሳት እየፈለኩኝ እንድፈራ ያረጋኛል የፖለቲካ ፍራቻ አላዋቂ ሆኜ አዋቂዎች ውስጥ እጄ ከመለቀልቅ ከማቦካ ብዬ ጥንቃቄ ያረጋለሁ ግን ለረጅም ጊዜ ትኩረት እንዳረግ ማህበራዊ ሚዲያ ላይ ያረጋኝ እነዛን ፕሮግራሞች አንስቶ የሚወያይ ሰው ይኖር ይሆን ወይ ብዬ የኔን ጉትጉት የኔን ፍላጎት በባለሙያ ውስጥ ፈልግ ነበር ቄሱም ዝም ሼሁም ዝም መጻፉም ዝም ሚዲያውም ዝምታው ይከብዳል ዛሬ መናገር ፈለኩ ኢቢኤስ ላይ በቅርብ አመታት በተለይ ሰይፉ ፋንታውን ላይ እጅግ በጣም በርካታ ተመልካቾች ተከታታዮች አድማጮች አድናቂዎች ያሉበት ፕሮግራም ነው ውስጤ የደነገጠበትን ፕሮግራም ልንገራችሁ ከአመታት በፊት ገነት ንጋቱ መጣ ስለ ትዳሯ ፍቺ እርቅ እንደማትፈልግ ከልጆቿ ጋር ብቻ ቀርባ አንድ ሁለቴ መለያየት በጎ መሆኑን ጠንክራ ልጆቿን እንደምታሳድግ በራይነት የምትጠቀስ እናት እንደሆነች ስትገልጽ አላማው ምንድነው ከዚህ ፕሮግራም ምንድነው እኛ መቀበል መውሰድ ወይ መማር ያለብን በአጋጣሚ ባሎች ቢማግጡ ቢወሰልቱ ቢሞቱ ወይ ደግሞ ሌላ አግብቶ ቢሄዱ ልጆችን ያዙ እናቶች እንዴት መጠከር እንዳለባቸው ትምርት ይሆን ወይ ብዬ
ባንክሮ ነበር መከታተለው ተከታትየም በዛ ደምድሜ ተሻግር ያለው ለሶስተኛ ጊዜ ይመስለኛል ገነት ንጋቱና ረዳት ፕሮፌሰር መሰለኝ ሙሉጌታ ጀዋሬ በጋራ መጡ ከዛ ፕሮግራም ኢትዮጵያዊ ማህበረሰብ ምን እንዲቀስም ምን እንዲማር ምን እንዲወስድ ነው የቀረቡት መለያየት በጣም ድንቅ እንደሆነና በመቾት እንደሚኖሩ በነገራችን ላይ ማንንም ሰው ባልፈልገው ህይወት መኖር የለበትም ግን ሚዲያ ላይ ሲወጣ ትምርት ሊሆን ይገባል አንዳንዴ የግድ የተለያዩ ሰዎች ሚዲያ ላይ አብረው ይኖሩ ሚዲያ ላይ ቆመውጣት የለባቸው ግን ከሁለቱ ሰዎች መለያየት መሃል ምንድነው ምንቀስመው ማንንም ሰው ተቻችሎ ከሚኖር በመለያየት ውስጥ ትልቅ ፈውስ አለ የሚል ትልቅ መልእክት ሲያስተላልፉ ነበር በዛ ምሽት ለምሳሌ ሴፉ ቦይፍሬንዷን አዲሱን ወዳጇን ተዋውቀዋል ብሎ መምህር ሙሉጌታ ጀዋሬን ጠይቋል አው አስተዋውቃኛለች ይችላል በሙሉነት አንድ ነገር ቢነካት ግን አለቀው መንጋጋውን ብሎ የጡጫ ምልክት ያሳያል ሚስቱን የልጆቹን እናት ይሄ ምን እንድንማር ነው ምን አይነት ማህበራዊ መስተጋብር እንድንማር ነው እንዲህ አይነት ፌዝ እሷም አደገኛ ነው ቁጠባሽ ነው እኔንም ሲያስተምረኝ ነው ብዙ የሆነ ቁርጥ ቤት ስንገባ አንዲት ቆንጆ ልጅ እንትን ብሎ ተዋውቂያታለሁ ወልደው ቢሰጡኝና ባሳድግ ደስ ይለኛል ምናምን ይሄ ምን አይነት ማህበራዊ ግሽበት ነው የልጆቿን አባት ከሌላ ሴት ጋር አይታ እሱ የልጆቹን እናት ከሌላ ሴት ጋር ተዋውቆ ይሁን መብት ነው አንዱ አንዱን ስለሚወድ ከተለያዩ በኋላ መጥፎ ኑሮ እንዳይገጥሟቸው ይሆናል በሚዲያ ቀርበውኛ ምን ሊያስተምሩ ነው አብዛኛው ኢትዮጵያ ውስጥ ምናያቸው ጎዳና ላይ ወጡ ልጆች በተፋለሰና በፈረሰ ትዳር ውስጥ የቤተሰብ መቃወስ አደባባይ ወጣቸው ልጆች ናቸው ከጠባብ የእርሻ መሬት ከስራ አጥነት ከኑሮ ችግር በጦርነት መፈናቀል በራብ በተለያዩ ጉዳዮች ቤተሰብ ይፈናቀላል አንዱ ግን በቤተሰብ ውስጥ በሚፈርስ ትዳር ውስጥ የልጆች መፈናቀል አደገኛ ነው ሁለተኛ አሁን ቅድም የጠቀስኳት ባለሙያ ባሉበት ሀገር ከዚህ ስነልቦናዊ ቀውስ ውስጥ ወጣት ትዳር ውስጥ ያሉ በችግር ትዳራቸውን በእርቅ በሰላምና በመቻቻል የሚያሳልፉ ሰዎች ምን እንዲማሩ ሁለተኛ በመለያየት ውስጥ የሚገኝ ደስታ ግለሰባዊ ነው አብሮ በመኖር ትርጉም ውስጥ ግን ማህበረሰባዊ ነው የዚህ የጥቂት ቤተሰቦች መናጋት ያካባቢ መናጋት ነው የማህበረሰብ መናጋት ነው የሀገር መናጋት ነው ጠጠር አንዲት ጠጠር ውሃ ውስጥ ስንጥል ያቺ የሰፋች የምትመጣውን አይነት ሰርክል ማህበረሰብ ውስጥ ያንዳንዱ ነገር እንደዛ ነው የሚጋባው ምንድነው ጭብጡ እኔ ከገነትና ከሙሉጌታ ተለያይተው ለብቻቸው የተለያየ ሰው ላቸው ላይ አስቀምጠው የመኖራቸው ቢል ለኔና ለልጆቼ እናት ምንድነው የሚያስተምረው እንዴ ከባድ ፌዝ ነው ይሄ በካይ ሐሳብ ለምን እንደቀረበ አላውቅም ሌላ ማብራሪያ ሰጣችኋለሁ ከዛ በኋላ ይሄ ፕሮግራም መጨረሻው ነው የሶስተኛ ፕሮግራም ነው ከሱ ጋር ስትመጣ በመሃል ድንቁ ግጥም ዜማና ዘፋኝ ነው አይደበብና የአይዳ መሐመድን በትዳር ውስጥ መለያየትና አሁን ተለያይቶ ሲኖሩ ያለው ሁኔታ አቅርቦ ማስተማር ነዋይ ሳይኮሎጂካሊ በዲሽ ኮነ እኛው እንታረቅ ሐሳቡ በሙሉ ነዋይ ትዳርን ስለመጠገን ነው ነገር ግን ሳይሆን ቀረ ምን እንድንማር ነው ባለቤቱ ለአዲሱ የነዋይ ባለቤት ማር እንዳታበላው ጥንቃቄ እንድታደርግ እንደምትመክራት ጥሩ ነው ይሄ በጓዳውስ ማለቅ ያለበት ጉዳይ ነው በመለያየት ውስጥ ያለው ነፃነት በአደባባይ የሚነገረው ምን እንድናደርግ ነው ቋፍ ላይ ያለ ስንት አለ እሱ እንዳበቃ ለኔም ቤተሰብ ነች አብረን ብዙ አሳልፈና ጥሩ ወዳጆች ነን ወላይታም ስትመጣ እኔ ጋር ውላ አርፋ ነው ዝግጅቷ የምታዘጋጀው አዲስ አበባ ሲሄድም ራትም ተጋብዤ እነካሙዙ ጋር ብዙ ያሳልፍን እህቴ ሐሊማ አብዱራህማን ሴፉ ጋር ቀርባለች ባል ሳላገባ ነው ልጅ መውለድ መፈልከው የሚለው ነገር በተደጋጋሚ ስታቀርብ ነበር መብቷ ነው ሚዲያ ላይ ግን እንዴት ነው ያለ ጋብቻ
ማንም ሰው በምንም መልክ ልጅ ከፈለገ ትዳሩን አፍርሶም ያላባትም ወልዶ መብት እኮ ነው። በሚዲያ ማህበረሰብን በምን መንገድ ለማነጽ ነው? በእስልምናው ነው? በክርስትናው ነው? በአይሁድ ነው? በየትኛው ህግ ነው ይሄ ሊደረግ የሚችለው? መብት ነው። የሰው ልጅ ከተለያዩ ሰዎች የተለያዩ ልጆችን መውለድ ይቻላል። ከባል ጋር ሆኖ ልጆችን ማሳደግ ይቻላል። በተናጥልም ማሳደግ ይቻላል። ወልዶ ለጉድፍቻ መስጠት ይቻላል። ወልዶ ለሌላም አሳዳጊ ተቋም መስጠት ይቻላል። ለሌሎችንም ወስዶ ማሳደግ ይቻላል። በሚዲያ መጥቶ ግን ባል የሌለው ልጅ ነው ማሳደግ የሚፈልገው፣ አባት የሌለው ልጅ ምን ለማስተማር? እኔ እነዚህን ሶስቱ ምሳሌ ነው ያቀረብኩላችሁ። ለኔ በእጅጉ ያዘንኩት የደነገጥኩበት ነው። ነገር ግን ሁለት ከኩላሊት ጋር በተያያዘ የተጋጩ ፍቅረኛሞችን ለማስታረቅ ፓስተር ቸሬና ከዛ በኋላ የመጣች የስነልቦና ባለሙያ ከቴድሮስ ተክለአረጋይም ጋር ቀርባለች። ለኔ ድንቅ ነች። እንደሱ አይነት ድንቅ የስነልቦና ባለሙያ ኢትዮጵያ በማግኘቷ ብዙ ችግራችን ይቀርፋል ብዬ አስባለሁ። የስነልቦና ችግሮች የሚቀረፉት በሃይማኖት ተቋማትና በሙያው በሰለጠኑ ሰዎች ነው። ይቅርታ እነዚህ ማህበራዊ ተቋሞቻችንን የሚጠግኑ እንዳይፈርስ የሚይዙ የሚሰበስቡ የሚያርቁ አንድ ግለሰብ እንደ ተቋም ማየት የሚገባብን ደረጃ ላይ ያለንበት ጊዜ ነው። ግን በወላይትኛ ኢካኡቴ ይባላል። ያቀረብሽውም ከእንሰት ፍቅፋቂውን እሱም መጠኑ ትንሽ ሆኖ ይባላል። ለእራት ቋፍ ላይ ያለ ህይወታችን እዛ ላይ ደግሞ በመለያየት ቲዮሪ ሰማይ የመጠቁ አርቲስቶችን አምጥተው መለያየት ጌጥ ነው ብሎ ያስተምሩናል። ምን እንድናገኝ ምን እንድንማር? እኔ ጣቢያውን መገሰጽ ባይቻል እንኳን በሌላ ጣቢያ ላይ ትክክል እንዳልሆነ የስነልቦና ባለሙያዎቻችን የት ሄደው? እኔ 2 3 ወር 4 ወር 5 ወር አመትም አልፎኛል። ይሄን ጉዳይ መናገር ፈልግና ስንት አዋቂ ስንት ተንታኝ ጉዳዩን የሚረዱበት መንገድ እኛ ያላየንበትን ገጽ ገልጦ የሚያሳዩን ባለሙያዎች እያሉ በወንጭፍም የምትመታው እኮ ከማሽላው መሃል ወጣ ያለችው ነች። አንደኛ ፖለቲካሊ ጣቢያዎችን መንካት ፖለቲካሊ ሊያስወቅስ ይችላል። አንድ እሱ ስጋት አለ። ሁለት ለማህበረሰብ ይጠቅማል ብሎ ታዋቂ ሰዎች ባለሙያዎች ቢተነትኑ ዲስፕሩቭ ሊሆን ነው። የኔ ስጋት ግን በድንቁርናም ይሁን በማይምነትም ይሁን እንዴት ትዳራችንን ይዘን እንደቆየን እኛ ነን የምናውቀው። ሴቶቹም ወንዶቹም ዛሬ በአብዛኛው ኢትዮጵያዊ ትዳሩ ተመችቶት ሳይሆን ጥርሱን ነክሶ ልጆቹን ለማሳደግ ዋጋ እየከፈለ እናቶቻችን በዛ መልኩ ነው። ያለ ነፃነት እዛ እንደተጨቆኑ ይኑሩ አይደለም። ምን ማስተማሪያ አለው? መለያየት እኮ በሃይማኖት በእስልምና መለያየት አልተከለከለም። አላህ ፈቅዶ የሚጠላው ነገር ነው ፍቺ ፈቅዶታል። አላህ የግድ አንድ ሰው ከተጋባ እንዳይፋታ አላለም። ፍቺው ቢጸና አላህ ይወዳል። አልኖር ካሉ ከተለያዩ ግን ፈቅዶ የሚጠላው ፈቅዶ የሚጠየፈው ነገር ነው ፍቺ። እዚህ ጋር እንግዲህ ባንለያይ ይመረጣል ማለት ነው። በክርስትናው ካልሞተች ወይም ዝሙት ሲሰሩ ካልተገኙ ባይለያዩ ይመረጣል። ያንን በሙሉ ሃይማኖታዊ እሴት በሚኒድ ሁኔታ ቦይፍሬንዷን አይተዋል ወይ? አው አይቼዋለሁ። አንቺስ ከሱ ጋር ያለ አይቻታለሁ፣ በጣም ታምራለች። ወልደው ቢሰጡኝ ኢንኩቤተር ናቸው። ወልደው ለሷ ልጅ የሚሰጡት ምን አይነት ትምህርት ነው እየተማርን ያለ ነው? ምን አይነት መልእክት ነው እየተላለፈ ያለው? የሃይማኖት ተቋማት ስብከትን ሰምተን አላደግንም። በቤተሰቦቻችን እግሩ ስዳደ እያልን የነሱን ጠረን እየታጠንን አላደግንም። ምን ማለት ነው? እንደ ማህፀን ኪራይ ይሄ ውጭ ሀገር እንደሚደረገው የማህፀን ኪራይ ባለቤቷ ሙሉጌታ ጀዋሬ ወልዶ ልጅ አምጥቶ በጨርቅ ተቀልሎ እንዲሰጥ በአደባባይ በሚዲያ ቀርቦ፣ ሁለተኛ በጋራ ያፈሩት ልጆች በጋራ ማሳደግ ያልተቻለበት ውል የፈረሰበት ቤት ሌላ እንደዚህ አይነት ይሄ እጅግ በጣም የማስመሰል ህመም
ማህበራዊ መተላለፍ ማህበራዊ እንደ ቋቅቻና ለምጥ ማህበረሰብ ውስጥ የሚተላለፍ ነገር ነው እነዚህ ጉዳዮች ናቸው ኢቢኤስን ሊያስቆስቁሱ የሚገቡት መጀመሪያ ነገር ግን አሁን በታየው ሁኔታ ወይ አማራን ወይ ኦሮሞን ወይ የኢትዮጵያ ብሔር ብሔረሰቦች ውስጥ ግጭት ሊያስከትል ይችላል ይሄ ጉዳይ በሁለቱም በኩል እኔ የልጅቷ ጉዳት እውነት ከሆነ በሷ ጉዳት ቦታ አላህ እኔን ቢያረገኝ ብዬ ነው ማስበው ውሸት ከሆነ እኔ በአንድ ቀን ፋይሉን መዝጋት አለብን ነው ምለው በቃ ይሄ ጉዳት ምን ያለማምደን ነገር ምንድነው ልጅቷ ልክ ነች ለማለት እኔ አማራ መሆን አለብኝ ልክ አይደለችም ለማለት እኔ ኦሮሞ መሆን አለብኝ እኔ እነዚህ ገጾች ከኔ ሞራል ጀርባ ነው ያሉት እሱ ላይ አተኮርን የገነት ንጋቱ የሙሉጌታ ጀዋሬና የነዋይ ደበበና የአይዳ የሐሊማ ከነዚህ አይብስም እንዴ ከዚህ አይብስም እየሳቅን እያለቀስን እኮ እየረጋገምን ያየነው ፕሮግራም ነው እኮ ክርክር ገጥሞታል የዚች የብርቱካን ተመስገን ጉዳይ ለማስተባበልም ለማጽደቅም ክርክር ገጥሞታል ያኛውን አጸደቅነው እኮ 100% አጽድቀን የሙሉጌታና የገነት መለያየት ልክ ነው የነዋይም የአይዳም መለያየት ልክ ነው ሰው ተለያይቶ በሰላም ይኖራል አሁንም አትለያዩ ለምን ተለያዩ አይደለም መለያየት አደባባይ ወጥቶ የሚሰበክ ነገር ነው ወይ ምን ማን ነው አድቮኬት የሚያደርጉት እንግዲህ እናስብ የሚፈርሰው ቤተሰብ የሚለያዩትን በአብዛኛው መለያየት የሚችለው ቋፍ ላይ ያለው ለመከፋፈል ሀብት ንብረት የሌለው በባዶ ያለ ነው ወደ ታች ካልኩሌት እናድርግ ምን አይነት ማህበራዊ ግሽበት እንደሚመጣ እኛ ቀድመን ልናኮርፍ የሚገባቸው ሚዲያዎች ነበሩ አዋቂዎቻችን ስንጠብቅ ነው የዘገየነው አሁንም አልጨረስኩም ሐሳብ ለመጫር ነው በኔ አቅም ሊተነተን የሚችል ቀውስ አይደለም ይሄን ፕሮግራም ሰሙ ሰዎች ለባለሙያዎች እስኪ ሼር አድርጉና በዚህ ጉዳይ ላይ ዕውቀታቸውን ልምዳቸውን በሚዲያ ተቀባይነት ባላቸው ልክ ማህበረሰቡን ቢያስተምሩና ከዚህ አደገኛ ጉዳይ ከተዘፈቀ ትንታኔ ውስጥ እንዲያስወጡን አደራ ማለት ፈልጋለሁ የምንወዳቸው ልጆች ሴት ልጆች ወንድ ልጆች የልጅ ልጆች እጃችን ላይ አሉ በየቤቱ እንደ ድመት ልጆቻቸውን በጥርሳቸው ነክሶ ያሳደጉ እንደ ወፍ እንደ እርግብ በትንፋሽ እንደ ጫጩት ልጆቻቸውን ያሳደጉ ትዳራቸውን ጠግነው ሁለት አካል በአንድ አምሳል ሆነው የሚኖሩ ማህበረሰብ ውስጥ እንዲህ አይነት ተደጋጋሚ ባልጠፋ በትዳር ለብዙ አመት መዝለቃቸው በትዳር ከተለያዩበት አብሮ ሰላም ማውረዳቸው እንደዚህ ምሳሌ አርአያ የሚሆኑና በትግስት ውስጥ የተነከሩ ማህበራዊ ሴቶቻችን ምልክት ሊሆኑ ሰዎችን በእንግድነት ማቅረብ ተጠይፈን ዝና ጣራ የነኩ አርቲስቶች ገነትም ነዋይም ሙሉጌታም ሐሊማም የሚናገሩት ነገር ትኩረት ለማድረግ የሰሩት ያቀበሉን ድንቅ ስራዎች በአእምሮአችን መታሰቢያ ማዕከል ውስጥ ስላሉ እነሱ የሚናገሩት ነገር ለመስማት እኛ ጊዜ አይፈጅም ወደ አእምሮአችን የነሱን ሐሳብ ለመቀበል በድርሰቶቻቸው በቲያትራቸው በተዋናይነታቸው በሙዚቃዎቻቸው በግጥሞቻቸው ቤተኛ ሆነዋል የድምፅ ስራዎቻችን ያለኛ ቅርብ ሆነዋል የነዚህን ሰዎች ላይፍ መኮረጅ በጣም ጤናማ ይመስልናል ካለን ትምርት ካለን ዕውቀት ካለን የስነልቦና ጥንካሬ ካለን ባህል አንፃር ስናይ የትላልቆችን አርአያነት መከተል ብቻ ሳይሆን በእነሱ ውስጥ ያለውን እውነት እኛው ውስጥ ማጽደቅ እንደ ልማድ ይታያል ከባድ አደጋ ስላለ ነው ይሄን ፕሮግራም ይሰራውት ኢቢኤስ ስለተከሰሰ በወደቀ እንጨት ላይ ምሳር ለማብዛት አይደለም አሁን ከተከሰተው ጉዳይ ላይ ማህበራዊ ፋይዳዎችን ማህበራዊ ዋስትናዎችን ማህበራዊ ምሰሶችን ሊነቅሉ የሚችሉ ፕሮግራሞች በተከታታይ ተላልፈዋል ሃይማኖትን አፈር ያበሉ እምነትን ያረከሱ ፕሮግራሞች በሚያስቀው በጨብጠኛው በርካታ አድማጮችና ወዳጆች በሚከተሉት ጥቂት ነጥብ እንኳን በፋይዳነት ከማንቀበለው የሞያ ጓደኛችን በሴፉ ፕሮግራም ባለሙያዎች አስተያየት ስጡ ቢያንስ በሚቀርቡ ፕሮግራሞች ተታለን የትዳር ካስማና ዋልታችንን ለመንቀል እኛ አልተሰናዳንም በጸሎትም በዱዓም እንዲህ አይነት ጉዳዮችን እንመክታለን ለሌሎች ግን ያቀበልነው
አደገኛ ቤታችንን ምሰሶአችንን ታዛ ከለላችንን የሚያፈርስ ረቂቅ መልክቶች በተለያየ ሁኔታ ባለሙያዎቹ በሚያውቁም በማያውቁበት ሁኔታ ቤታችን ሳሎናችን መተላለፊያችን ተላልፈዋል። በተላለፈው ልክ ተበትነን ይሆን ቤት ይቁጠረው። ጥንቃቄ ያስፈልጋል። በዚህ ኑሮ ውስጥ ኑሮ ተቋቁመን ካፋችን ከጉንጫችን ያላመጥነውን እየተጓረስን ከህፃናት ጋር ያሳለፍነውን ህይወት ሊበትን የሚችል ርካሽ ፕሮግራም በማቅረብ ተወዳጅነትና በርካታ ስፖንሰሮችን ማግኘት የሚቻልበት ብናኙ ያልተጠረገ አገር ውስጥ ነው ያለነው። መንግስት ማህበረሰብን ድንበር ላይ ወታደር በማቆም መሀል ከተማ ላይ ፖሊስ በማብዛት ወይም የተለያዩ ፖሊሶችን በማጽደቅ ብቻ አይደለም በሚዲያ የሚተላለፉ ስለንቦናዎቻችንን የሚጎዱ የማህበረሰቡን አብሮ የመኖርን እሴት ሊያላሉ የሚችሉ ማናኛ ፕሮግራሞችም ቁጥጥር ውስጥ ሊገቡ ይገባል። ያ ነው መንግስታዊ ከለላ የሚያስፈልገው። በኢኮኖሚ ማደግ፣ በጦር መሳሪያ መጎልበት፣ ከጎረቤት አገሮችን በወዳጅነት መጠንከር፣ በዲፕሎማሲም አገርን አንጾ ከውጭ አገር ጋር ያለንን መስተጋብር ማጠናከር ትልቅ መንግስታዊ ኃላፊነት ነው፣ ሊመሰገን ይገባል። እንደ ትምህርት ፖሊሲ፣ እንደ ፋይናንስ ፖሊሲ፣ እንደ የውጭ ግንኙነት ፖሊሲ አይደለም ማህበረሰብን በትናንሽ ፕሮፓጋንዳዎች በገንባትም ማፍረስም ይቻላል። በድህነት ውስጥ በወደቀ ኑሮ ውስጥ በፍቅር የተለሰነ ማንነታችንን እነዛን ጡቦች ማፍረስ ግን የመጨረሻ ድምጽ ሳይኖር በውስጣችን የሚገባ የሙዚቃ ቅኝት ነው። አንድ ቀን የክራሩ ጫፍ ሲነካ ውስጣችን ትግስት አልባ ይሆናል። ባለቤቶቻችን ነጠላቸውን ይዘው ወደ ሴቶች ጉዳይ፣ ወንዶችም አኩርፎ ወደ መጠጥ፣ ወደ ውሽማና ወደ ተለያየ ራሳቸው የሚደብቁበት መንደር ውስጥ የሚጓዙበት ጊዜ በዚህ መልክ ይታነጻልና ከንጭጩ ሊቀጭ ይገባል። ማዘን የነበረብን በብርቱካን ተመስገን ጊዜ ሳይሆን በሌሎች አርቲስቶቻችን ጀርባ የተደገሰልንን ፈንጂ በጋራ የረገጥን ጊዜ ነው። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። አቦ ሰላም ጊዜ አምጣልን። ሰላም ቆዩ።